ዮና ተረጋጋና በስነ ስርዓት እናውራ። ጥል ምናምን ከዚህ በኋላ ምንም አይሰራም። ሴት ልጅ አልኩት የምን በጣም አፈቅራለሁ። አንተ ደግሞ ለአይኔ ሁላ አስጠላኸኝ። እጅጃል ምን ሆነ? ምን ብሎ ነው? ተረጋጋና አውራ። እንድታወራት አልፈልግም። ሰማኛለህ? እንድታወራት አልፈልግም። እንደዚህ ይቅርታ ጠየቅኩሽ። ጠይቄሻለሁ። ምን ላድርግ? ምን ላድርግ? ይቅርታ የምጠይቀው ስሜታዊ ሆንኩ። ኧረ እባክህ እኔና አንቺ እኮ አውርተን የፈታነውን ጉዳይ እኮ ነው። መተሽ ለሱ ችግር የለብኝም። እንኳን ነገርኩህ። በቃ ይቅርታ እኮ ነው ጓደኛዬ ላይ እኔ እንደ ወንድሜ የማየው ሰው ላይ እየጨከምኩ ያለሁት። ድጋሜ እኔ በሷ ትመጣብኝና እኔ እገልሃለሁ ነው የምልህ። ምንም ሌላ ነገር አይደለም። እገልሃለሁ በስትክክል በጣም አልወድም በሷና በይኔ ከተደውክም እኔ አልወድም ሲነቁብኝ እሷን መኔ ይነሳል። ሰላም ጤና ይስጥልን ውድ የዮናቱ ቤተሰቦች፣ ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬ እንደተለመደው በሌላ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ቤተሰቦቻችን ይህን ሰሞን ቪዲዮ እየለቀቅን አልነበረም። ያው እንደነገርኳችሁ ስራም ትንሽ ቢዚ እያደረገን ስለነበር ምንም እየለቀቅን አልነበረም። አሁን ግን ትንሽ እግዚአብሔር ይመስገን አሁን አሪፍ ላይ ስለሆነ ያው ትንሽ ስራም እረፍት ስናገኝ ምናምን ነገር ነው እና በዛ መሀል ነው እየመጣን ያለ ነው። እንግዲህ ቤተሰቦቼ ዛሬ እንግዲህ ያው እኑ ባለፈው ከኢዮአብ ጋር አላወራችም ነበር እና እንድታወራ ልኪያታለሁ። ማለት በቃ በግድም ቢሆን ሄዳ እንድታወራው ጓደኝነታችን ይበልጣል ከምንም እና ብዬ ልኪያታለሁ። እንግዲህ እሷ ያው ወይም ስልክ እያነሳችልኝ ስላልሆነ ገና በመጨረሻ ከሱ ተለይቻለሁ ምናምን ብላ ስትደውልልኝ ነው ስልክ ካሜራ ያበራሁት እና ቅርብ ናቸው እነሱ ከመጡ በኋላ ማለት ሁለቱንም ላገኛቸው ነበር። ግን ኢዮአብ ያለው ፍላጎት ትንሽ ለየት ስለሚል እሷን ያው ጠርቻታለሁ። እሷ መጣ እንግዲህ ያወሩትን ነገር በአጠቃላይ ከነገረችኝ በኋላ ኢዮአብም መስተካከልና ወደ በፊቱ አቋማችን የምንመለስ ከሆነ ያው በሽምግልናም ባለፈው እንደነገርኳችሁ ትንሽ ሞክረን ነበር። ሁለታችንም አልተስማማንም። ሳንስማማ ተለያይተናል እና እንግዲህ በእኑ አማካኝነት ሄዳ ሁሉንም ነገር አስረድታ ከዛ በኋላ ከሆነ እግዚአብሔር ከፈቀደ ያው ይስተካከላል ብዬ አስባለሁ። እንግዲህ እሷ እየመጣው ነው ብላለች። እሷ ከመጣች በኋላ እንግዲህ እስቲ ልቀጥላችሁ ነው የሚሆነው። እስካሁን ይህን ቪዲዮ እያያችሁ ከሆነ ወዳችሁታል፣ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ የደወል ምልክቷን ማብራት እንዳዘነጉ። ተመልሼ እመጣለሁ። አብራችሁ ቆዩ። ጤና ይስጥልን። ሰላም ጤና ይስጥልን ቤተሰቦቻችን፣ ተመልሰን መጥተናል። እንግዲህ እኑም መጥታለች። ያው ረጅም ሰዓት ያስጠበቅሽን እንዴት ነሽ? ደህና ነኝ። አለን ደህና ነሽ? ዝም ነው። አዎ ምን ሆነ? ሰንበራለሁ እኮ ነው። ምን ብሎ ነው? ተው እባክህ። ምን እንትን ነው መሰለኝ። ጭርት ነው ጭርት ነው እንዳለ ጭርት አይደለም በልዞ ነው። አይ ምን አላርጂክ ነው እኔ እንደው መሰለኝ እኮ። ምንድን ነው ንገሪኝ። ማርያም ነው። አይ እንዴት ናችሁ? ግን አይመስልም። ብቻ ይሁንሽ። ቀልቷል እኮ በጣም ተው። የምሬን ነው። ቀልቷል። ምን ሆነ? በጣም ቀልቷል። ቅልት ነው ያለሽ። ዝም ብሎ ነው። ተው። ምንድን ነው የሆነች ነገር አለን? ምን ማለት ነው? ያመመሽ ነው? አላለም። ማርያም እርሳው እባክህ። እሱን እርሳው። እሺ አላርጂክ ከሆነ እንሂዳ እንዴ። ምንም አይደለም አልኩህ እኮ። እሺ ቤተሰቦቻችን ያው መታለች እንግዲህ። ኦኬ ኢዮአብ ጋር ልኬሻለሁ አይደል? እረስቻለሁ። ያሰብኩት አይደለም ማለት ምንም እንዳሰብኩት ምንም ያስከፋሽ ነገር አይደለም። ማርያም አውርተን ምን አወራችሁ? ተነጋግረን እሺ ምን አወራችሁ? ንገሪኝ። ኮራና እሺ ንገሪኝ። ምን አወራችሁ? ምን እናወራለን? አስረዳው ጀመረ። ምን ስለምን ምን የምታውቀው ነገር ነው? አይ ምን አስረዳሽ እኮ ንገሪኝ። ምን አስረዳሽ? ምን አልሽ? አወራሁት በቃ እንግባባ አልቻልን። ምን አለሽ? እሱ ራሱን ጠይቀው። እኔ ምንም አወራው ነገር የለም። እንደዚህ ራሱ የሚወራ ነገር አለ? ቆይ ምን አይነት ወሬ የምታወሪ አለ? አይ እኔ እንጃ ብቻ ከሱ ጋር ሰላም እንዳልፈጠራችሁ ምናምን ነው እየተሰማኝ ያለው። አንቺም እንደዛ ነው እያልሽ ያለሽ። ምንም ልንግባባሽ ምንድነው? ምን አይነት ነገር ነው ማለት? ምንም ይረዳ አይነት ነገር አይደለም እኮ። ምን አለሽ? ሞክሬያለሁ በጣም
እኔ ይኸውና ምንም ነገር አልነግርህም። በቃ እኔ በጣም ነው ምንድነው እኮ ንገሪኝ። ምን ብለሽ መናገርም አልፈልግም። አስከፍቶሻል? በቃ ደበረኝ። እሺ አስከፍቶሻል? ነገርኩህ እኮ ልንግባባ አልቻልንም። መግባባት አልቻልንም። ሲጀመር እሱ ጋር እንዴትም ልንግባባ አንችልም። እኔ ነኝ ጥፋተኛ ሲጀመር። ሂጂ ማለትም አልነበረብኝም። ሂጂ ማውራት አልነበረብኝም። እሺ ቆይ ምንድነው? ምን ተፈጠረ? ንገሪኝ እስኪ። እና እኔ አሁን ምንም እንትን የምልህ ነገር የለም። እሺ ለምንድን ነው የማትነግሪኝ? በቃ ልንግባባ አልቻልንም እኮ በምን ምክንያት ነው የማትግባቡት? በቃ እንዳለ የሚያወራው ነገር ምን የሚለው እኔ እንጃ። ስለኔ አይደለም የሚያወራው። የሆነ ፈጣጥሮ ይሁን ውሸት ተዘጋጅቶበት መጥቶ ይሁን አላውቅም። ብቻ ሻው ምን ይሻላል ማለት እሱ አሁን ራሱን ነው እየጎዳ ያለው። ሌላ ነገር አንቺንም የሚጎዳሽ ነገር የለም። አልጎዳሽም እንደማቋረ ንገሪኝ እንጂ ምንድነው ዝም የሚያደርግ እንዴ? ለምን ዝም የምትይው? ለምን የምትጫው ነገር እኮ እሺ ቆይ ጠዋት ያልነበረ ይሄ ሰንበር እንዴት ሊመጣ ቻለ? አላውቅም። እሱ ራሱን ጠይቀው እንዴት እንደመጣ ስለማያውቅ ጎርቶሽ ነው እኮ አላውቅም። እኔ ምንም ነገር አልፈልግም ማለት ጎርቶሽ ነው አላውቅም። እሱ ራሱን ጠይቀው ለምንድን ነው አላውቅም? የነገሩ ሁሉ መንስኤ እሱ ስለሆነ እሱን ጠይቀው እኮ ምን ማለት ነው? አላውቅም እሱ ነው ያደረገው የሚያውቀው። ኧረ እደውልለታለሁ። ወይ ምን አድርጎሽ ነው? ቆይ ሲጀመር እኔ ከዚህ በፊትም አላውቀውም። እሱ የማውቀው አይነት ሰው አይደለም። ሄሎ እኔ ነኝ። የት ነህ? ምን አገባ ማለት ነው? የት ነህ ነው ያልኩህ። ቆይ ማለት እኔ ስማኝ፣ እኔ እንድንታረቅ በቃ ፈልጌ ነው እንደዚህ እያልኩ ያለሁት። እሷንም የላኩት እሰይ ልላክ ሽምግልናም ቢሆን እሺ እኔ ልሸነፍ ብዬ ነው የላኳት አይደል? ከሷ ጋር ያለው አይደለም፣ አዳምጠኝ። ከሷ ጋር ያለውን ነገር ፍታና እሺ አሁን እኔ ካንተ ጋር ልጫጫው አይደለም። ቆይ ምን ታድርገኝ ብለህ ነው በዚህ ልክ? ምንም በቃ አላፈቅርህም ማለት እኮ በቃ አላፈቅርህም ማለት በቃ ጭራሽ ለአንተ የፍቅር ስሜት የለኝም፣ አንተን እንደ ወንድሜ ነው ማየህ እንደማለት ነው። በቃ ውሰድ። ቢመርህም አዳምጠኝ፣ ቢመርህም ዋጠው በቃ ምንም። እሺ እያብ አሁን እኔ ካንተ ጋር ልከራከር አይደለም። እልክልሃለሁ፣ ችግር የለውም እልክልሃለሁ። ና አንተ ጥልጥል አትበል በቃ ና እልክልሃለሁ፣ ሎኬሽን አይደል እልክልሃለሁ። ና እጠብቅሃለሁ። ና ምን እንዳደረካትም ትነግረኛለህ። ችግር የለውም። እሺ ምንድነው የሚለው? አይ ሎኬሽን እኔ አልጎዳሽም አይደል? አላውቅም። ምንም የሆነ እኔ እንጃ ማወራው ሁሉ ጠፍቶኛል። ምን ይመጣል? ችግር የለም። ተመስኛ እኔ ምንም እንትን እንድትለው አልፈልግም። እኔ አልጣላሁም። እኔ በስነ ስርዓት ምን እንደሚፈልግ መጠየቅ ብቻ ነው የምፈልገው። በቃ ተረጋጋ። እንደዚህ እየሆንክ አይደለም። እኔ ተረጋግቻለሁ። አንቺ አጠገብ ስሆን እረጋጋለሁ ነው እየነገርኩሽ እኮ ነው። ግን እንዲህ አበላልዝሽ በቃ እሱ እንትን ነገር ነው። ኖርማል ነው። ምንም ኖርማል አይደለም። ኖርማል ነው። እንደዚህ እየሆንክ አይደለም የምታወራው። ተረጋጋና በስነ ስርዓት አውራው። እንደዚህ ተናደህ ነው የምታወራው? አልናደድም። ይምጣ። እኔ እስኪመጣ እኔ ምን ብለህ ነበር የላከኝ? በሰላም አውሩና በሰላም እንፍታ አይደለ? ስለዚህ አንተም ተረጋጋና በሰላም ነበር ያልኩት። እንዲህ ይሄው እንዲህ ሰንበር በሰንበር መጥቶሽ ነው? እንዲህ በጥፊ ብሎሽ ነው? አንቆሽ ነው? ንገሪኝ እስቲ። እሱን ከሱ ጋር ታወራላችሁ። እሱን ጠይቀው። በቃ እኔ ምንም ማለት አልፈልግም። ችግር የለውም። ይምጣ፣ እጠብቀዋለሁ። እኔ ግን ትሰምኛለሽ? እንድትጣላ አይደለም ደግሞ እንድትጣሉ ምናምን አልፈልግም። እሱ ፈጣሪ ነው የሚያውቀው የሚፈጠረው፣ እኔም አላውቅም። እንደዛ ከሆነ እንደዛ ነገር በቃ ጀመር። ቆይ እኔ መረጋጋት ፈልጋለሁ። ካሜራውን አጥፋ። እኔ ራሴን ማስገመት አልፈልግም። ካሜራ ፊት አጥፋውና እንትን እንበል። እሺ ቤተሰቦቼ እንግዲህ
ያው በመረጋጋት እየሞከረ ነው ማለት እሱ ሳይሆን እንዳልለወጥ እሰራለሁ። ምክንያቱም ካሜራ ላይ ብዙም ላይታይ ይችላል። ጠቁሯል ማለት በጣም አቅልቷታል፣ አበልዟታል ማለት እንዴት ነው? ቆይ ብቻውን ነው ያገኘሽ? ብቻሽንስ? መቼስ እሱ ያለ ካሜራማኑ ገዛ አይደለም እንደዛ። እኔ ነገርኩ እኮ የሆነ እኔ ማላቀው ሰው ነው እያብ አይደለም የውሸቶቹ ብዛት የንዴቱ ምናምን ኧረ በስመ አብ ችግር የለውም ይምጣ። ሲመጣ እናወራለን ሁሉንም ነገር። እኮ አንተ ተረጋጋ መጀመሪያ። ተረጋግቻለሁ። ተረጋጋ። ይኸው መጥቷል። ዮና ተረጋጋና በስነ ስርዓት እናውራ። ጥል ምናምን ከዚህ በኋላ ምንም አይሰራም። እንዴት ነው ሴት ልጅ አለች የምን ይሆንና ነው የምን ይሆንና ማአምቦል ሴት ልጅ ትማታለች። ተረጋጋ መጀመሪያ ተረጋጋ። ሴት ልጅ ትማታለች። እሺ ተረጋጋ መጀመሪያ። ከእንደዚህ ነው ሰው ጋር ሲጀመር ምን ነው ገና ትሰማኛለህ? እገልሃለሁ። አስፈላጊ ትሰማኛለህ? እገልሃለሁ። አትወራጭ። አርፈቁም። ትሰማኛለህ? ሰው እያየን ነው። ሰው እያየን ነው። ምን ሴት ፊት ምናምን አትበል። ትሰማኛለህ? ወዴት ነው የምትሄጂው? ነይ እንጂ ቁምና ታወራታለህ። ምን ማለት ነው? አንቺ እያየህ ይሆና በስነ ስርዓት አውራት። አንተ አንቃት ሰንበር ካደረካ በኋላ ነው እንዴ? ተረጋጋ። ቆይ ተረጋጋ። ምኑን ነው የምረጋጋው? እኮ ቀስ በልና በስነ ስርዓት እናውራ። ትቻለሁ እንዴ በጠለ የሚሆን ነገር አለ እንዴ? እስቲ አንተ ወንድ ነህ። እስቲ ለምን እኔን ለምን አልመታኝም? ለምን እኔን አላነከኝም? ለምን እሱ ሄዳም ሁናም እኔ ሰው ተሰብስቦን ብቻችንን ብንሆን ምንድነው የምፈራው? ምኑን ነው የምፈራው? እኔ እንዴት ነው የምፈራው? ጭራሽ አይደለም። አንተ ማንንም አልፈራም። እኔ ዞር በል ጋር በዛ ነው በሷ ፊት ይመጣል። ፍቅረኛዬ ስለሆነች ስትነካ ስለሚያመኝ ነው። ሰማኛለህ? ስትነካ ያመኛል። እዞራለሁ። ሰማኛለህ? እዞራለሁ። ምን ጀመር ነግራኛለች። ምኑን እንዲያስፈራራህ? ኧረ እባክህ ትንገርህ። ሰማኛለህ? ሺህ ጊዜ እንዲህ ብታወራ ማለት ነው ካንተ ቃል ይልቅ እኔና የሷ ፍቅር ይበልጥብኛል። እኔ አንተን ቃል መቼም አላምንም። እያዳመጥከኝ ነው አይደል? እኔ ምን አይነት ወሬ ነው የምታወራው? አንቺ አስመታሽ ማለት ነው። አንተ ደጋግመህ እንደዚህ የምታወራ እንደው ምታደለም ይገባል። አንተ ተው ይሆናል። እገድልሃለሁ አስፈላጊ ከሆነ። አንቺ ተረጋግተሽ ቁም። እኔ ሰው አላፊ አግዳሚ እያየን ነው። ጓደኛዬ ነህ አንተ። ለማገባኝ እኔ ስለ አላፊ እናንተ ረፉ እንዴ ዘበል። አንተ ደግሞ በቃ እንደው እና ምንድነው ጥልጥል ሚል? ተረጋጋና አውራ። አንተ ድጋሚ እንደዚህ እንድታወራት አልፈልግም። ትሰማኛለህ? እንድታወራት አልፈልግም። እንደዚህ እየሰማኸኝ ነው አይደል? እንደዚህ እንድታወራት አልፈልግም። በቃ ይሁንና እረፍ። ምንድነው እንደ ህፃን ልጅ አሁን እኔ እንዲህ ስትመታኝ ዝም ብለህ ሌላ ነገር አስበህ ነው? እስቲ ምን እንደሆነ አምጣው አልኩህ እኮ አምጣው። እስቲ አየዋለሁ እሱን ነገር። ሌላ ነገር አስበህ እንደሆነ እናወራለን። እስቲ እናውራ። እኔ ያሰብኩትም ስላለሽ ምንም አታስብም። አንተ ብታስብ እኔ ከዚህም የሚያህል ነገር ከዚህ አትበልጥም። አንቺ ግን እንደዚህ አልጠበቅኩም ነበር። ምን ጠብቀህ አንተ እሷን እንደዛ ምን ጫጭቀሽኝ ሄድሽው መተሽ ታስቀብሽ ነው? እሰይ እንኳን ድጋሚ እንደዚህ አይነት ነገር እንታወራለን። አንተ ሴት ልጅ ላይ እጅ የምታነሳ ሰው እኮ ነህ። ሲጀመር ነው እሱ መጣው በቃ እኔ ጋር እንደ ወንድ የምታወራ ነው እንዴ? ነው እሱ ሲጀመር። ወይኔ ጉድ! ይቅርታ ጠይቁሻ ጠይቄሻለሁ። ምን ላድርግ? አንተ ሀበረት ምን ላድርግ? አንተ ይቅርታ የምጠይቀው ስሜታዊ ነው። ኧረ እባክህ እኔና አንቺ እኮ አውርተን የፈታነውን ጉዳይ እኮ ነው። መተሽ ለሱ ችግር የለብኝም እንኳን ነገርኩት። ይገባ። ምን አይነት ወሬ የምታወራው? ሴት ልጅ ፍቅረኛ እንደው አንተ በዚህ ጸባይ ፍቅረኛ መቼም አትይዝም እንጂ ብትይዝ ልንገርህ። አንተ እሱ ለኔ አንተ ነህ የምትነግረኝ። አዎ እነግርሃለሁ። አትይዝም መቼም በዚህ ጸባይ ማለት ነው። እሱ አይዳኒ እናንተ አልኖርም እንውስቲ ሂጂ እዛ ጋር ሂጂ። ቆይ ሂጂና ምን እንደሚለኝ እና በስነ ስርዓት አውራ። ካልሆነ ለማውራትም እኮ ይቻላል። ምንም አታመጣም። ለማውራትም ይቻላል። እኔ ጓደኛዬ ነህ። ነገር ግን ይኸውና እኔ ምንም አይቆጨኝም። በትልቁ እንደባበር። እኔ ምንም እንደዚህ ስትመታኝ ምናምን ዝም እያልኩ
ምንም አይቆጭ እኔ ነግሬያለሁ መታኝ ቀጥቅጠኝ እኔ ምንም አይመስልኝ እሷ ናት የሆነ ነገር ራቅ ብለህ ጠብቂ ስለ የሆነ ነገር አልካት ባለፈው ለዛ ነው ያልፈታችሁ ልትል ነው እኔ እኮ አውቃለሁ በጣም ማን ነግሮ ነው አንተ የምትሰማው እንደዚህ አይደረም ማን ነግሮ ነው የምትሰማው ማንም አይነግረውም ሲፈጠር ነው እንኳን አሽቃበጥ ስለምወደው ነው አሽቃበጥ የምር በጣም ወረድክኝ ያ ለምን ካሜራውን አጠፋለሁ አላጠፋውም እንደውም ለምን ካሜራውን አጠፋለሁ እሺ አጠፋሁት ቆይ ይኸው ላጥፋው ችግር የለውም እናጥፋው ከዛስ ምን ታመጣለህ ምንም ማሳያለሁ ያንተ በጣም ያበዛዋል መሰለህም ይያብ ትሰማኛለህ ይሄ ነገር ቢበቃ ይሻላል እየሰማኝ ነው እሱም በጣም እንትን አንተ ራሱ መስራት ይያብ እኔ ተረጋግቻለሁ በቃ አትጀምረኝ ሰማኛለህ አትጀምረኝ በቃ እናንተ ብዙ ነገር አሳልፈን ምንድነው ቆይ ለምን አትተውም እሺ ቆይ በቃ ይሆናል ለጠላው እንገዳለን አስፈላጊ ከሆነ አስፈላጊ ይያብ ኧረ እባክህ ዝም በል አንተም ዝም በል እንዴ ምንድነው እንት ስራ ነው ስለሷ እንዳታወራ አንተ እንኳን አለ እንዴ ያውሸት አንተ እንኳን አለ ያውሸት የምታወራ ያውሸት ማአታ የምትደረድር እንደውም እኔ እና እሱን ለማጣላት ነው እንደዚህ እያደረግሽ አንተ እንጂ እኔና አንተ ደሞ በዚህ መጣ ያኛው አልሳካ ሲል ስንት እቅድ ነው ያወጣው ምንድነው ያኛው አልሳካ ስንት እቅድ ነው ያወጣው እኔ እና እሱን ለመለያየት አመጣ ከዛውን ደግሞ በዚህ መጣ ሻውን እያው ምንድነው እቅድ ፍላጎት ምንድነው እስቲ ንገረኝ እስቲ ግን ተረጋጋና በቃ ንገረኝ ጎዳሽ እኔ ምን አልሆንኩም ችግር የለውም እንዴ ይሄንን እንደዚህ እንደምትሆኚ ማለት እንዴ በለጥፍሽ ከዚህ በላይ ራስ አንተ ትሰማኛለህ ድጋሚ እንደዚህ አይነት ነገር እያው እኔ እመቤቴ እንጋደላለን እንደዚህ አይነት ቃል እንዳታወጣ ድጋሚ ማይፈራም እኮ እኔ እኮ ትፈራለህ አይደለም ግን እመታለሁ እገላለሁ ነው የምልህ ትፍራኛ ትፍራኝ እኮ አይደለም ጫወታው እንገዳደላለን ዝምብ መግደል አትችልም እሺ እሱን አሳያለሁ ያው ምን ችግር አለ ማሳየት ከሆነ እሱን አሳያለሁ ለነገሩ ጣላት ከሩቅ አይመጣም የሚባለው ነው እውነት ነው እኔ ምን አንተ የሆነ መታወቅ ድፍረት አመጣ መታወቅ ድፍረት አመጣ አይደል እንዴት አይደለም የጓደኛህን ሚስት የጓደኛህን ፍቅረኛ እንዴት አንተ በዚህ ልክ አንተ እኮ ደስ ሊል ነው የሚገባው ሚስትና ፍቅረኛው አዎ ሚስቴ ነች እንዴ በቃ ትንሽ ጊዜ እኮ ነው የቀረው እሱን ታያለ ምንም አታመጣ ምን ልታመጣ እንደዚህ ምን ልታመጣ እሺ ያልኩት ምንድነው የምትፈልገው እኔ የፈለኩትን ማድረግ ይችላል ምንም አታመጣ ምንም አትችልም ሰማኛለህ ምንም አትችልም ምንም ማምጣት አትችልም በቃ ልንገርህ አይደል ወይኔ ወናት ህይወትማ ነው ህይወትም ስለሆነ እኮ ነው ጓደኛዬ ላይ እኔ እንደ ወንድሜ የማየው ሰው ላይ እየጨከንኩ ያለሁት ድጋሚ እኔ በሷ ትመጣብኝና እኔ እገላለሁ ነው የምልህ ምንም ሌላ ነገር አይደለም እገላለሁ በስትክክል በጣም አልወድም በሷና በይኔ ከደውክም እኔ አልወድም ሲነቁብኝ እሷን ህመሜ ይነሳል አልወድም በሷና በይኔ ከደውክም እኔ አልወድም ሲነቁብኝ እሷን ህመሜ ይነሳል ህመሜ እሷን ተዋስለን ተረዳኝ ያልቻልኩ ነገር ምንድነው መሰለኝ ይኸውልህ አንተ ስትመታኝ እኔ ዝም እያልኩ በተደጋጋሚ ትልቅ ነገር አመጣብሃለሁ ልትል ነው አሁን ታወቅኩ እሱ ሲመጣ ታየዋለህ ምንም አታመጣም አንተ ምንም አታመጣም እኔ በስነ ስርዓት እንታረቅና እንደበፊት ሆኖ እያሳሳኩ ምን እንደማደርግ ያውቃል እስቲ እያሳሳክ ምን እንደምታደርግ እናያለን እኮ ነው አባባሌ ተረዳኸኛ ምን እንደምታመጣ እናያለን ይሁን ግን ፍላጎትን አንተ ራሱ ታውቀዋለህ ምን እንደምትፈልገው ተባብራችሁ መጣችሁ ምንድነው ፍላጎት ለምን አትናገርም ፍላጎት እኮ ግልጽ ምንድነው አንድ ላይ እንድትሆኑ አልፈልግም ለምን ማለት ምን ተራሱ አይገባችሁም እንዴ አይደለም ቆይ እኔ አንቺ መጥቼ ስሜት አለኝ ስለው እሱ አበድኩልሽ እሺ እኔ ፍላጎት ከሌለኝ መቼም አትለየንም እኔ ፍላጎት ከሌለኝ ለሷም ብያታለሁ የበፊት ፍቅረኛን ተወዳታለህ ያስመሰልከው ደግሞ አሁን አልሆን ሲል በዚህ መጣ እኮ በጣም እኔ ሳስበው በጣም ተዘጋጅተህበታል የዛሬ አንድ ወር ነው ምናምን ሁለት ወር እኮ ብለኸኛል አላልኩም እኔ
እኔ ብዬ አላውቅም ጭራሽ። እኔ እንደው ከአንተ ይልቅ እሷ ትቀርበኛለች። እኔ ለእሷም ነግሬያታለሁ። ነግሬሻለሁ። አሁን አንዲ መተዛዘል ይጀምራል አይደለም ድሮም ነግራታለሁ። እኔ ጭራሽ ከረሳኋት ስንት ዘመኔ እንዴ ስንት ዘመኔ ከረሳኋት እያለቃቀስክ እንደነበረ አይ ወዳኔ እኔ ጭራሽ እኔ አልቅሽ ካሜራው ጠፍቶ እናንተ ነው እናውራ ችግር ለምንድን ነው ግን በእኔም በኩል ሻት በሱም በኩል ሻት የምትናገረው? ማንኛውም እኮ እውነት ቢሆን የኔ አዎ ልክ ነው ብል እሷን ማምናት እችላለሁ። እኔ እሱን አላውቀውም። የሆነ መጥቼ እኮ ዝም ብዬ ፍቅረኛው የሆንክ ቢሆን ይሁን ጓደኛዬ ነበርኩ። ኧረ ሺማመት ጓደኛዎች ነበር። እኔም እኮ ጓደኛችሁ ነበርክ ግን አንተ ምን ሳትነኝ እኮ መልአክ ነበር። ሰማኛለህ? ሰይጣንን መልአክ ነበር። ግን መጨረሻ ላይ ብለናል። አይ አኳኋናችሁ እንደዛ ነው። ገጠመ ታውቃለህ? ሰይጣንን መልአክ ነበር። ከዛ ተወረወረ። በቃ አንተም ጓደኛችን ነበርክ። አሁን ግን አይደለም። በጣም እየተደባበርን እኔ ደብረኸኛል በጣም ከምልህ በላይ ደብረኸኛል። ወይያ ይቅርታ አድርግልኝ። እንደዛ ነው ሐሳብ። አዎ በቃ እኔ ከህይወቴ ውጣልኝ። በቃ አይቆጨኝም፣ ጭራሽ ምንም አይቆጨኝም። ኧረ እባክህ ምን ይለፋደድብናል? አይቆጨኝም ጭራሽ። ይለፋደዳል እንዴ? ጀመረ። እሱን መጥራትም አልነበረብኝ። እኔም እንዴት እንደዚህ አድርጎሽ ዝም እላለሁ? ተው በእናትህ። እንዴት እንደዚህ አድርጎሽ ጅም እንደዚህ አይነት ሰው ጋር ማውራትም አያስፈልግም። በሰላም ልናወራው ሞከረን፣ በጸብ ልናወራው ሞከረን። ፍላጎቱ ምን እንደሆነ እራሱ ለራሱ አልገባውም ጭራሽ። እኔ አጠገቤ ሆኖ እንደዚህ ካልመጣሁሽ ይላል እንዴ? ጓደኛው እኮ ነሽ። እንደው ሌላው ከሌላ ቦታ መተሽ ምናምን እኔ ብቻ ማቅሽ ሴት ብትሆኝሽ በጣም የልብ ጓደኞችሽ ነበርን እኮ። የሆነ የተጸናወተው ነገርማ አለ እንዴ? ሀቅ ነው እኮ ምንም ሌላ ነገር አይደለም እኮ። እንዴት ሰው ከመሬት ተነስቶ እንደዚህ ይሆናል? እንዴት ልውጥ ይላል ባንዴ? ያዩአብን እስከማውቀው ድረስ ለኔ በጣም የዋህና ምስኪን ለኔ ጥሩ ተመራጭ ወንድሜ ነው፣ ጓደኛዬ። አሁን ግን ልውጥ ብሎ ጭራሽ ከጀርባ ያልወጋኝም የሆነው ነገርማ አለ። በሰላም ያዩአብ እንደዚህ ደግሞ እኔ እኮ የሆነ እሷን እንዳላምናት አንቺን እንዳላምንሽ አንቺን እንድጠራጠርሽ አይደለም። እሱ ማንም ቢነግረኝ አላምንም። እኔ የሰው ወሬ የኔና የሷን ፍቅር ጭራሽ አይደለም መበተን አያነቃንቀው። በሰው ወሬና በሰው አሉባልታ ምናምን የተመሰረተ ፍቅር አይደለም። እኔም ጋር እሷም ጋር ፍላጎቱ ነበረን። በቃ ተገላለጽን። እሱ መገላለጹ ነበር ትንሽ የከበደ። አወጣ ነው ሁለታችንም ተሸነፍን። በቃ ይሄ ነገር ደግሞ እሱን የሚያስቆጣው ከሆነ እሪ ይበል። እኔ በሷ አልቀለድም። መቼስ እንግዲህ ይቅርታ አድርጉልን ቤተሰቦቻችን። ትንሽ ስሜታዊ እኔም ማይገባ ነገር ነው ሳደርግ የነበረው። እኑንም እኔ ማለት በስነ ስርዓት ሄዳ አወርታው ያለውን ነገር እንዲፈቱት ነበር፣ ግን አልሆነም። ይኸው እንደዚህ አድርገው አበላልጆ ልኳታልና ጭራሽ እንደሱ ሆኖ አጠገቤ መጥቶ ጭራሽ ሊደበድባት ይፈልጋል።